ጤና ይስጥልኝ የተከዜ ሚዲያ ቤተሰቦች እንደምን አላችሁ? በዚህ ዝግጅት በአማራ ላይ በታወጀው ጦርነት ከብልጽግና ከፍተኛ አመራር እስከ ወታደሩም ከካሬው እስከ ክልሎች ከባለ ሀብቱም እስከ ጀነራሎቹ ድረስ የተፈጠረውን ውዝግብና መጠራጠር ልንዳስሰው ወደናል። አብራችሁን ቆዩም። በአማራው ላይ የታወጀው ጦርነት በአማራው ላይ ብቻም ታውጆ አልቀረም። የብልጽግናን ኃይል እርስ በርሱ አተራምሶታል። ቀስ በቀስ በርካታ መዋቅሮች ውስጥ ጥል ፈጥሯል። ፍትሃዊ የሆነው ጦርነት ያገዛዙ ሰፈር ላይ ያደረሰው ትርምስና ውዥንብር፣ ጥርጣሬና ለመተማመን ቀላል አይደለም። ከመጀመሪያ ጦርነቱ በጓዳ ውሎች የተጠነሰሰ እንደመሆኑም ጦርነት አስተባብር የተባለው ሳይቀር በውል የተግባባበት አይደለም። ይህም በመሆኑ ከገዢው ጓዳ የደረሰው መደበላለቅ እንዲህ በቀላሉም የሚታይ አይደለም። ይሄ ገዢ ጎራም ነገም ለጥቅምና ለስልጣን የሚስማማ ቢሆንም አማራው ላይ የታወጀው ጦርነት የፈጠረበትን የእርስ በርስ መተራመስ ማሳያ የሆኑ ዘንድ የተወሰኑትን ብቻም እንጠቅሳለን። አንደኛም ጦርነቱ ጥርጣሬ የፈጠረው ቤተ መንግስት ውስጥ ካሉት ሰዎች ጭምር ነው። በዚህ ጦርነት አብይ አህመድ በርካታ አካላትን እንቅስቃሴውን ለራሳቸው ስልጣን ልትጠቀሙበት ነው ብሎም ጠርጥሯል። የጀመረው ከደመቀ መኮንን ነው። አብይ አህመድ የሚፈይድ ስራ የማይሰሩትንና ትዕዛዙን የሚቀበሉትን ጭምር በዚህ ጦርነት የበለጠ ጠርጥሯቸዋል። ቀደም ሲል አደም ፋራን ተጨማሪ ምክትል ያደረገለት ደመቀ መኮንንም በዚህ ጦርነት ጥርጣሬ ውስጥ ገብተው ድሮ የበዙበት መድረክ ላይ ከጠፉት መካከል አንዱ ነው። ደመቀም የአብይን ትዕዛዝ ከማስፈጸም ውጪ የተለየ ነገር ሊሰራ ባይችልም የጦርነቱ ኢፍትሃዊነት ግን አብይ ምክትሉን ጭምር እንዳያምን አድርጎታል። ለውጥ በተባለ ወቅት የህዝብን እንቅስቃሴ ተጠቅመንበታል ብለው የለውጥ ኃይል ነን ሲሉ የነበሩት በዚህ ወቅት እባብ ያስደነገጠው ልጥ ሲያይ እንደሚበረግገው አድርጓቸዋል። አብይ አህመድ ደመቀን ከኢትዮጵያ ጋር የረባ ግንኙነት የሌላቸውም የአፍሪካና ሌሎች ሀገራት ጭምር ሲዞር እንዲውል የሚያደርገውም በዚህ ምክንያት ነው። የአማራው እንቅስቃሴ እነደመቀ መኮንንን ከ30 ዓመት በላይ በሰሩበትና ግፍ ሲሰራ ቁጭ ብለው በተመለከቱበት የህዝብ ምሬት የመጣ ቢሆንም በአብይ አህመድ ከመጠርጠር አልዳኑም። በእርግጥም የአማራው እንቅስቃሴ እየጠነከረ ሲሄድ መጠጊያ የሚያደርጉት መምጣታቸው የሚቀር አይደለም። ያም ሆነ ይህ ግን ጦርነቱ የብልጽግና አመራሮች በየሚዲያው እንደሚሉትና ዘራፊ እያሉ በሐሰት በሚፈርጁት ላይ ብቻ ሳይሆን ከቤተ መንግስቱ ግቢ ጀምሮ የጎሪጥ መታየትን የፈጠረ ነው። ገዱ አንዳርጋቸውን የቁም እስረኛ ያደረገው ጦርነት ነገ ደመቀ መኮንንም አይደርስብኝም ብሎም በነጻነት የሚኖርበት አይደለም። ሁለተኛም ይህ ጦርነት የብልጽግና መዋቅር ውስጥ የፈጠረውን ያህል መጠራጠርና መፈረካከስ ያህል ችግር የፈጠረም ክስተት የለም። ጦርነቱ እንደተጀመረ የኦሮሞ ብልጽግና ራሱ በፈለገው ቋንቋ አማራውን እንዲያወግዝለት ጥረት አድርጎ ነበር። ከህወሓት ጋር የተደረገው ጦርነት አብቅቶም የኦሮሞ ብልጽግናና ህወሓት ሽርሽር ላይ መሆናቸውን የተረዱት የሌሎች ክልሎች የብልጽግና ቅርንጫፎች ታዲያም ነገም ጥለዋቸው እንደሚታረቁ አላጡትም። አንድ ሰሞን የኦሮሞ ብልጽግና ያረቀቀላቸውን መግለጫ ቢያሰራጩም ዘላቂ ግን አልነበረም። በዚህም የኦሮሞ ብልጽግና በግላጭ ጦርነቱ ከኔ ትከሻ ላይ ወድቋል ማለቱ ታውቋል። የከፋው ግን የአማራ ብልጽግና ላይ የተፈጠረው ነው። አብይ አህመድ የአማራውን እንቅስቃሴ የጥቂት ዘራፊዎች እያስመሰለ ቢናገርም የአማራ መዋቅርን ከላይ እስከታች በቀጥታም ሆነ በተዘዋዋሪ የእንቅስቃሴው ደጋፊ አድርጎ ፈርጆም መጥቶታል። የአማራ ክልል ብልጽግና በጦርነቱ ወቅት እንቅስቃሴውን በመፈረጅና በአብይ አህመድ ትዕዛዝ መሰረት የሰራ ቢሆንም በሚፈልገው መልኩ ጦርነቱን ከመከወን ጀምሮ ውስጥ ለውስጥ አለህበት ተብሎም ከላይ እስከታች ክብረ ነክ በሆነ መልኩም ከስልጣን ተነስቷል። ደሞዝ እየተከፈለውም ቢሆን ከስልጣን ተነስቶም አዲስ አበባ ተቀመጥ የተባለውና በየአካባቢው በስጋት የሚገኘው አብይ ከስልጣን ያነሳው አመራር
በዚህ ወቅት በሞቀበት እያደረ የሚገኝ ለጊዜውም ቢሆን የተቀየመ አመራር ነው። አብይ አህመድ አዲስ ያመጣው የአማራ ክልል አመራር ለጦርነቱ መባባስ የድሮ የአማራ ክልል አመራርን በየመድረኩ እየወቀሰ የሚገኝ ሲሆን የተባረረውም ስልጣኑን አጥቶም ነገ ምን እንደሚመጣበት በማያውቀው ሁኔታ ውስጥ ወድቋል። በዚህ ወቅት ያኮረፈውና በራሱ ቀጣይ ዕጣ ፈንታ እርግጠኛ ያልሆነም ደሞዙን ብቻ እየተሰጠው የተቀመጠ እንቅስቃሴው ሲገፋ እኔም ከህዝብ ጋር በመቆሜ ሰለባ ነበርኩ ብሎም ከፊት ለመቆም የቋመጠው ብዙ ነው። ይህ ኃይል ከስልጣን ያነሳውን የአብይ አህመድ ኃይል ቢያንስ በሐሜት ሲጎነትል የሚውል ቢችል ደግሞ አማራጭ መጠጊያ የሚፈልግ ትርምስ ውስጥ የገባ ኃይል ሆኗል። በሶስተኛ ደረጃ አማራ ላይ የታወጀው ጦርነት አብይ የሚያጭበረብርባቸውን ተቋማት ጭምር ያዳረሰ ነው። አብይ አህመድ ራሱ ባወጀው ጦርነት ራሱን እየተከላከለ ያለውን አማራ ነፍጡን አስቀምጦ በምርጫ እንዲወዳደር ሲናገር ይሰማል። ይሁንና በምርጫ ምክር ቤት የገቡትንም አጥቅቷል። የአማራ ክልል ምክር ቤት አባሉም ዮሐንስ ቧያለው፣ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገርና የፌዴራል ፓርላማ አባሉ ክርስቲያን ታደለ የታሰሩት መሳሪያ አንስተው አይደለም። እነዚህ ግለሰቦች የታሰሩት ለይምሰል እንኳን የመከሰስ መብታቸው ተነስቶ አይደለም። መሳሪያ ያነሱትን በዲሞክራሲ መታገል ይቻላል እያለም የሚያጭበረብርባቸውን ምክር ቤቶች ጭምር ከላይ እስከ ታች አዋርዷቸዋል። ያለመከሰስ መብታቸው ሳይነሳም ከታሰሩት አማራዎች ጎን የሚቀመጡም የምክር ቤት አባላት ነገ በተለያየ መንገድ ተንጠልጥሎ የመታሰር ዕጣ እንዳለባቸው ያውቃሉ። የህዝብ ውክልና የሚባለው የምክር ቤት አባልነት የሚሰጠው መብትን እንኳን ዋጋ ቢስ መሆኑን አይተዋል። ትላንት እንደተመለከትነው ደግሞ ከምክር ቤቶች አንስቶ እንዴት እንደሚያሰቃይ ገሃድ ሆኗል። ማንኛውም ሱፍ ለብሶ የህዝብ ወኪል ነኝ የሚል የመከሰስ መብቱ ሳይነሳ ፍዳውን ላይ እንደሚችል የአማራ ምክር ቤት አባላት ላይ እየሆነ ያለው ማሳያ ነው። አብይ የምክር ቤቶቹ ህጎች ለይምሰል እንኳን ይሞከሩ ሳይል በራሱ ህግ የሚዘውራቸው መሆናቸውን ያስመሰከረበት ነው። አራተኛም አብይ አህመድ በዚህ ጦርነት ከማንም የተሻለ ያምናቸዋል የሚባሉትን ሁሉም ገሸሽ አድርጓል። ከነዚህ መካከል ተመስገን ጥሩነህ አንዱ ነው። ተመስገን ጥሩነህ የጊዜው አዋጁን እየመራም አማራው ላይ የመከራ ነጋሪት እንዲያሰማ ተመድቦም እየሰራ ነው። ዋና መስሪያ ቤቱን ግን እንዳይቆጣጠር ተደርጓል። ከተመስገን ጥሩነህ ይልቅ የመከላከያ ደህንነት ጌታቸው ጉዲና የመረጃ ስራውን እንዲሰራ ተደርጓል። የደህንነት መስሪያ ቤቱ ከአዲስ አበባ ጀምሮ ዋና ዋና ቢሮዎቹን ለመከላከያ አስረክቧል። ደካማና የማይፈይድ ተብሎ ከመገምገሙ በተጨማሪ ታማኝነት አጥቶ ስራውን ለመከላከያ ሰጥቷል። ተመስገን በበላይነት ይመራዋል የሚባለውን ቀሪውን ስራም ምክትሉ ሲሳይ ቶላ ከሱ የተሻለ ሚና እንዲኖረው ተደርጓል። ተመስገን ጥሩነህ የጊዜው አዋጁን እየመራም በአማራው ላይ የአብይን ክፋት ለመጫን እየሰራ ቢሆንም አዲስ አበባም ሆነ አማራ ክልል የራሱን ወዳጆች ከቀበሌ ፖሊስ ጣቢያ ማስለቀቅ አልቻለም። ተመስገን ጠቁሞ ማሳሰርና የአብይን ትዕዛዝ ማስፈጸም እንጂ ተራ ወታደር ያሰረውን የራሱን ሰው እንኳን ማስፈታት ተስኖት በሚያዛቸው አካላት ጭምር እንዲናቅ ሆኗል። በቅርብ ጊዜያት ደግሞ የጊዜው አዋጁን ክዋኔም የሚገልጹት በየቀጠናው የሚገኙት የኦሮሞ ጀነራሎች ሆነው እነ ተመስገን ከሚዲያ ጠፍተዋል። አምስተኛም በአማራ ላይ የታወጀው መርህ አልባ ጦርነት መጀመሪያ ችግር የፈጠረው መከላከያ ላይ ነው። አብይና ብርሃኑ ጁላ አስመትተውት ስንቅና ልብሱን አማራ የቻለው ሰራዊት አማራ ላይ ዝመት ሲባል ቀላል አልሆነለትም። በርካታው የሰራዊቱ አባል ጦርነቱ እንደታወጀ መሳሪያውን ሽጦ ጠፍቷል። ብዙ የአማራውን እንቅስቃሴ ተቀላቅሏል። ከዚህ ውጭ ያለው በርካታ የሰራዊት አባል ትርጉም አልባ በሆነው ጦርነት አልቋል። አሁን በግልጽ ወደ ዘር ማጥፋት የገባው ሰራዊት ከመጀመሪያው በርካታ ልዩነት ተፈጥሮበት ቆይቷል። አብይ አህመድ በአማራ ላይ ጦርነት ሲያውጅ ግራ የገባው እንዲከዳ ያደረገው ያስፈጀው አሁን ደግሞ ወደ ጨፍጫፊነት የቀየረው ሰራዊት ላይ በርካታ ችግር ፈጥሮበታል። ችግሩ ግን ተራ ወታደሩ ላይ ብቻ አይደለም። የመከላከያ ሰራዊቱ አመራርም
ችግር ተፈጥሮበታል። በአማራና በኦሮሚያ በሚደረጉት ጦርነቶች ጀነራሎቹ ጥርጣሬ ውስጥ ገብተው አማራዎቹ ወደ ኦሮሚያ፣ ኦሮሞቹ ወደ አማራ ክልል ተመድበዋል። አማራ ክልል ተመድበው የነበሩትም አብይ በህዝብ ካስጠላ በኋላም አርቋቸዋል። ለምሳሌ ያህል አበባው ታደሰ በጦርነቱ መጀመሪያ አካባቢ ህዝብ ላይ ዘመቻ ከፍቶ የነበር ቢሆንም ጦርነቱን በድል ካጠናቀቅ ተብሎ የተገባለት የኢታማዦርነት ስልጣን ቀርቶም በግምገማም ገለል ተደርጓል። አበባው ብቻ ሳይሆን እንደ ወታደር ሳይሆን እንደ ፖለቲከኞቹም በጥላቻ የታጀቡ መግለጫዎችን ሲሰጥ የምናውቀው ብርሃኑ ጁላም አማራው ላይ የጭፍጨፋ አዋጅ ሲያውጅ ከርሞ በስልጣን ስለመቀጠሉም እርግጠኛ አይደለም። ከፖለቲከኞቹ ጋር መዋል ሲያዘወትር ጌታቸው ጉዲና ቦታውን እንደሚይዝበት ምልክት ተሰጥቶታል። አማራውን በምርጫ የተመረጠ ብልጽግና ላይ መፈንቅለ መንግስት ሊያደርግ እያለም ሲያወግዝ የነበረው ብርሃኑ ጁላም በቅርብ የሰራዊቱን አመራር ሰብስቦም ብልጽግናን ሲያማ ተደርሶበታል። ጦርነቱም ከብልጽግና ጋር ያጣላው ዋና ዋናዎቹም ብቻ አይደለም። አብይ አህመድ በየአካባቢው የዛዛዥ አድርጓቸው የነበሩትን የአማራ ጀነራሎች ቀያይሯል። ላብነት ያህል የጎንደርና አካባቢውን ይመራ የነበረው ጀነራል ማርየ በየነ በቂ አልገደልክም ተብሎ ተገምግሞም ይበልጥ ከህዝብ እንዲነጠል በሚዲያው ግዞም ከህዝቡ ተነስቷል። የአማራ ጀነራሎች ከጦርነት ተነስተው ወደ አስተዳደር ቦታዎችና ረፍት፣ ቀሪዎቹም ወደ ወለጋ ተልከዋል። በአጠቃላይ ጦርነቱ ከተራ ወታደር እስከ ኢታማዦር ሹሙ ድረስ በየራሱ ምክንያት ከብልጽግና ጋር የጎሪጥ እየተያየ ነው። እነ ብርሃኑ ጁላም አማራውን ስለመምታት ሲያወሩ በግል ጉዳያቸውም እርስ በርስ ጦርነት ውስጥ ገብተዋል። ስድስተኛም በአማራው ላይ በታወጀው ጦርነት ቀድመው ከተፈረጁት አካላት ባለሀብቶቹ ቀዳሚ ናቸው። ጦርነቱ የተጀመረው ለፋኖ ገንዘብ ያግዛል ተብሎም የተጠረጠረውን ባለሀብት የባንክ አካውንት በመዝጋት ነው። በዚህም ምክንያት በርካታ ባለሀብቶች ከሀገር ሸሽተዋል። ብዙዎቹም እስር ላይ ናቸው። ቀሪዎቹም በስጋትና ክትትል ላይ ሲሆኑ፣ ሰሞኑን ደግሞ ሌላ ዘመቻ ተጀምሯል። የሱቅ ባለቤት ሳይቀር አድማ ተቀላቅለሃል ተብሎም እየተቀጣና እየተንገላታ ይገኛል። አብይ አህመድ አንዴ ለግድቡም ሌላ ጊዜ ገበታ ለሀገር እያለ የሚለምነው ባለሀብት ጋር በጦርነት ምክንያት እየተቆራረጠ ነው። ለሀብቱ እያለ ከፖለቲካ ሲርቅ የነበረውን ባለሀብት የሚመካበት የአካባቢው ብልጽግናም ሊያድነው አልቻለም። በዚህ ከቀጠለ ባለሀብቱ በግልጽ ትግሉን ከመቀላቀል ውጪም አማራጭ አይኖረውም። ሰባተኛም አብይ አህመድ ዋና ስልጣኑን ያደላደለው ከኦሮሞ ልሂቅም በሸዋ ኃይል እንደሆነ ይነገራል። ይሁንና አብይህን የሸዋ ኃይል ከወለጋ ጋር እያጋጨም ዋና የስልጣን ምንጩ ሲያደርገው የኃይልም አብይ አህመድ ሌላ አማራጭ የለውም ብሎ አምኗል። ችግር በመጣ ቁጥርም የራሱን አማራጭ ይመለምላል። አብይ አህመድ ከጎራ ወደ ጎራ ሲውል ያበላሸኛል ብሎ የሚያምነው የኃይል ከህወሓት ጋር በነበረው ጦርነት ውስጥ ለውስጥ ድርድር እንዳደረገው አሁንም ችግር ቢፈጠር ብሎ ቤተሰቦቿ ከሸዋ ሆነው በአርሲ ስም ስልጣን የያዘችውን አዳነች አበቤን ለአብይ አማራጭ አዘጋጅቷል። አብይ አህመድ ደግሞ ከዚህ ኃይል የተሻለም ሌላ አማራጭ ፍለጋ ላይ ነው። ለዚህም ለኢታማዦር ሹምነት የወለጋውን ጌታቸው ጉዲናን እያዘጋጀ ነው። ከጅማ የራሱን ሰዎች እየሰበሰበ ነው። የእስልምና እንቅስቃሴን ጭምር ለሸዋ ኃይል ማመጣጠኛም እየተጠቀመበት ይገኛል። ምናልባት በቀጣይ በመሬት ሌብነት ሰበብ ኃይል የሚመዘዝበት ይህ የሸዋ ኃይል እንደሆነም ይገመታል። ስምንተኛም አብይ ወደ ስልጣን ከመጣ በኋላም በርካታ ክልሎች ላይ ጦርነት አውጇል። ወደ ስልጣን እንደመጣም የአብይ ሰለባ የሆነው ሶማሌ ነው። ቀጥሎም ትግራይ። አሁን አማራ ላይ የታወጀው ጦርነትም አማራው ላይ እንደማይቀር ይታወቃል። በመሆኑም ክልሎች እንደ ኦሮሚያ ብልጽግናም ሆነ የፌዴራል ኃይል ካባ ለብሶ ጦርነት እንደማይቀርላቸው ያውቁታል። ደቡብን ለኦሮሞ ጥቅም በትነው
ተከብሮ የማያውቅ ኢሬቻን እያከበሩበት ነው። ከዚህ ባሻገር አማራ ክልል ባለው ጦርነት ፋኖ ይመጣል ብሎ አጋር የሚጠብቅ አለ እየተባሉ ተገምግመዋል። ለአራተኛ ዙር በተሰጠው ግምገማም አብይ አህመድ የትኛውንም አመራር እንደሚጠራጠር አረጋግጧል። የብልጽግና ዋና ዋና አመራሮችን ሰብስቦ ስልካቸውን ጠልፎ እየተከታተለ እንደሆነም ነግሯቸዋል። በስልጠናው መጨረሻ ፈተና ፈትኖም መድረክ ላይ ሆኖ እያረመም ሁላችሁም ሰነፍ ናችሁ ብሎም ተሳልቆባቸዋል። በነጻነት ወርቅነህ በኩል አስጠይቆ በህዝብ እንዲናቁም ሰርቶባቸዋል። አብይ አህመድ ባገኘው አጋጣሚ የሚያዋርዳቸው የሁሉም ክልል አመራሮች እንደዚህ ወቅት በጫና ውስጥ ሆነው የሚያውቁ አይመስልም። በዘጠነኛ ደረጃ በጦርነቱ ምክንያት ከስልጣን የተባረረውን የአማራ ክልል አመራር የሚወቅሰው አዲስ የተተካው አመራርም ሌላ ችግር ውስጥ ገብቷል። ወደ ስልጣን ከመጣ በኋላም ከ5 በላይ የጦርነት እቅዶች ወጥተውለት ለውጥ አላመጣም። እንዲያውም መከላከያም ዕዳ ሆኖብኛል ብሎታል። ፋኖ ከተማን ሲቆጣጠር መከላከያን ተከትሎ የሚሸሸው የአመራር ጦርነቱን በሚገባ አላገዘም ተብሎ እየተወቀሰ ነው። በየመድረኩ የኦሮሞ ብልጽግናን ያስደስታል በሚል የአማራውን ንቅናቄ የብሔር ብሔረሰብ ጠላት አድርጎ እየሰበከም ከመወቀስ አልዳነም። በየመድረኩ አለቆቹን ለማስደሰት የሚያደርገው ጸረ አማራ ቅስቀሳ ጭምር ራሱን መልሶ እየወጋው ነው። ላብነት ያህል በቅርቡ የአማራ ክልል ኮሚኒኬሽን ኃላፊ ተደርጎ የተመደበው መንገሻ ፈንታው መከላከያም ከአማራ ለደረሰበት ጥቃት አማራን ይበቀላል ብሎ ተናግሮ መከላከያ ጋር ተጣልቷል። እኛ አማራን መበቀል አይደለም በሚል በሚዲያ እንዳይናገር አግዶታል። ሌላው አመራርም ባለቆቹ እየተወቀሰም እየተዋረደ ቀጥሏል። በ10ኛ ደረጃ ጦርነቱ በአጭር ጊዜ ይጠናቀቃል ተብሎም በተራዘመ ቁጥር ያላጋጨው ኃይል እንደሌለም ዶክተር አብርሃም በላይ ስለ አማራና ኦሮሚያ ብልጽግና ፓርቲ ያቀረበው ውንጀላም በቂ ማሳያ ነው። የብልጽግና መዋቅር አካባቢውን ማስተዳደር አቅቶት መከላከያን እንደ ሚሊሻ አጠቀማለ ብሎም እያስመታው እንደሆነም ቅሬታ አቅርቧል። መጀመሪያ ብልጽግናን አድናለሁ ብሎም ቀበሌ ድረስ የገባው መከላከያም አሁን ጦርነቱ ሲከፋበት ውድቀቱን በሙሉም ለብልጽግና ሰጥቶም እያማረረ ነው። ይህ በሚዲያ የሚነገረው እንጂ በውስጥ ስብሰባም እርስ በርስ መዘላለፉም እየከፋ ሄዷል። ውድቀቱን አንዱ ለሌላው እየሰጠም አንዱ ሌላውን እየወቀሰ ነው። መከላከያ ካድሬው ቁጭ ብሎ እያስመታኝ ነው በሚል ግምገማ አቅርቦም አሁን ካድሬው ከፊት ሆኖ ሚሊሻ እየመራም ጦርነቱን ይቅመስ ሞትን ይየው ብሏል። የሁሉ ኃይል የሚተራመሰውና የሚጋጨው ጦርነቱን በመቃወም አይደለም። ይልቁንስ ጦርነቱ ፍትሃዊ ስለሆነም ይመርሃል ባካሄድ እርስ በርስ ወደ መናቆርና መጠራጠር አምርቷል። ወደፊት አብሮ ለመስራት የሚጥር ኃይል ቢሆንም የጦርነቱ ሁኔታ በቀጠለበት በአብይ ተጠራጣሪነት እየተቀያየረ ባለው የፖለቲካ ሁኔታ የብልጽግና ትርምስ የሚቀጥል ይሆናል። ውድ የተከዜ ቤተሰቦች ለዚህ ሰዓት ያዘጋጀነው ጥንቅር በዚህ አበቃም። በሌሎች መረጃዎች እስክንገናኝ ሰላም ቆዩም።